የጸረ ጥምረት ፕሮፓጋንዳ ከአማራ ክልል ወደ ኦሮሚያ የዞሬውን የፕሮፓጋንዳ ይዘቱ እንሂድ። ያው የተወሰኑ 2 3 4 ቀናት አብይ አማራ ህዝብን ላይ ያነጣጠረ ዘመቻ ሲያካሄድ ነበር፣ ፕሮፓጋንዳ ሲያካሄድ ነበር። ያም ዞሮ ዞሮ ጸረ ጥምረት ነው። የአማራ ህዝብ ከትግራይ ጋር እንዳይነጋገር የአማራ ህዝብ ጠላት ትግራይ ህዝብ ነው የሚል ይዘት ያለው ኢንተርቪው ነው ተጨምቆ ሲቀመጥ እና የአማራ ህዝብ ምንም አይነት ጥያቄ እንደሌለው ጠላቱ ደግሞ ፋኖ እንደሆነ አማራ ህዝብ ደግሞ ራሱ ቢምቢ እንደተባለ አይተናል። ከዛ ውጪ ከትግራይ ጋር ጠላትነታችሁን እንዳታቆሙ ነው የተባለው። የአማራ ህዝብን ያነጣጠረ ኢንተርቪው ከአሚኮ ወይ አማራ ቴሌቪዥን ሰምተናል። እሱ ላይ ሀሳባችን ሰጥተናል። አሁን ደግሞ ጊዜው ወደ ኦሮሚያ እንግዲህ ወደ ኦሮሚያ ዞር ብሏል። አሁን ደግሞ ምን ይዘው እንደሚመጣ እዚህ ላይ አንድ ማሳሰቢያ መስጠት የምንፈልገው አብይ አህመድ ኖርማሊ መግለጫ ሲሰጥ ከፈለገ በአማርኛ የሆነ ሰብሰባ አድርጎ ሰጥቶ በአፋን ኦሮሞ መስጠት ይችል ነበር። ስለዚህ ኮንቴንቱ ይለያያል ማለት ነው። ለአማራ ህዝብ የሚሆነው ነገር አማራ ህዝብ ላይ የፕሮፓጋንዳ ይዘቱ ምን መምሰል አለበት ብሎ አብይ ይለውጣል። ለኦሮሞ ደግሞ እንዴት አፕሮች ማድረግ አለብኝ ብሎ ያንን ኮንቴንቱን ስለሚለውጥ የተለያዩ ኢንተርቪው ተደርጎ ተቀምጦ አብይ ሲያመው አሁን አብይ ታሟል። አብይ ስላመመው ቀስ እያለ አንድ በአንድ ይወጣል ማለት ነው። ጊዜው ሲደርስ በዚህ ሰዓት ይውጣ ተብሎ ይወጣል። አሁን ይሄ ኢንተርቪዎቹ መቼ እንደተቀዱ አይታወቅም። የአማራ ላይ አማራ ቴሌቪዥን ለአሚኮ ላይ አብይ ኢንተርቪው የሰጠው መቼ ነው? ኢንተርቪው ያንን የሰጠው ያንን የምታውቁ ሰዎች ንገሩኝ እስቲ። የለም መቼ እንዳደረገ አይታወቅም። የኦሮሚያው መቼ እንዳደረገ አይታወቅም። ለምን መሰላችሁ? አሁን አብይ በጣም ታሟል። ሲሪየስሊ ነው የታመመው። አሁን ትናንትና ይሄ እንትንስ ይሄ ዛፍ ተከላ ምናምን ችግኝ ተከላ ተብሎ አብይ ዝናብ ውስጥ እየሮጠ ምናምን ያሳያሉ። ዝናሽና አብይ አብሮ ይሮጣሉ። ትንሽ ሮጦ አብይ የሆነ 30 ሰከንድ እንኳን ሳይሮጥ እያሳለው ቆመ። ዝናሽ አለፈች ያንን ሩጫ። አንደኛ ሩጫውን ምን አመጣ? ሚኒስቴሮች እያዩ ሩጫውን ምን አመጣ? አሁንም አይ ሰላም ነው አብይ እኮ በቃ ጠንካራ ነው እየሮጠ ነው ለማስባል ዝናብ ውስጥ ድሮ የምናውቀው ዝናብ ልጆችን ያሳድጋል ተብሎ ልጆች ናቸው ዝናብ ውስጥ የሚሮጡት። እኛም እኮ ሂዱ ዝናብ ውስጥ ሩጫ እንትን አድርጉ ዝናብ ያሳድጋል። አሁን አብይን ዝናብ አያሳድግም። እና አብይ ካልኩሌት ያደረገው አመራሮቹ አብይ እኮ እየሮጠ ነው ምናምን እንዲባል ዝናብ ውስጥ እንዲሮጥ አደረጉት። ቪዲዮን ካያችሁ እኔ አላሳያችሁ ይሁት ፈልጋችሁ አለ እና ያንን ለቀቀ። እዚህ ላይ ምን አመጣ? መሮጥ፣ ሁለት ሆኖ መሮጥ። ከዛ ደግሞ 30 ሰከንድ እንኳን አልሮጥም። በቃ አፉን እንደዚህ እንትን ብሎ በሳል ሆነ እና ሲሪየስሊ ታሟል አብይ። ይሄ የታወቀ ነው። አመራሩ ራሱ ሰላም ስል ምናምን እንደዚህ በጣም ሀርድ ውስጥ ነው አብይ፣ ጭንቀት ውስጥ። ይሄ ጽምዶ የሚባል እውነትም ለአብይ በሽታ ሆናለች። ይሄ ጸረ ምናምን አብያውን ምንድን ነው እያደረገ ያለው? ጸረ ጽምዶ፣ ጸረ ጥምረት የሚባለውን ያው ጥምረት በሽታ ሆኖበታል። ኢትዮጵያውያን ሲገናኙ በአብይ ቋንቋ ደግሞ ሲደመሩ አብይ ስርዓትን ስለሚያፈርሱ አብይ ታሟል። ሲሪየስሊ ነው የታመመው አብይ እና አብይ ትናንትና በደንብ ብታዩት ሲሪየስሊ እንደታመመ ነው። አሁን ምንድን ነው አብይ እያደረገ ያለው?
ከክልል ወደ ክልል እየዞረ ፕሮፓጋንዳን በተለይ ደግሞ የየአካባቢውን ማህበረሰብ ታርጌት በማድረግ የፕሮፓጋንዳ ስራ ይሰራል። ይሄ የጭንቅላታቸውን መለወጥ ጠላታችሁ ማን ነው? እኔ ጠላታችሁ አይደለሁም። ጠላታችሁ በየአካባቢው የሚንቀሳቀስ ኃይል ነው። ጠላታችሁ ህዋት ነው። ጠላታችሁ ፋኖ ነው። ጠላታችሁ ሸኔ ነው። ጠላታችሁ ኤርትራ ነው እያለ ነው አክሮስ ደ ቦርድ የሚያወራው። ስለዚህ አብይ እያደረገ ያለው በጭንቀት ውስጥ ስላለ እየተጨነቀ ስለሆነ ጠቧል። በጣም ሲሪየስ የሆነ ጉዳይ ነው ያሁኑ። የአሁኑ ጦርነት መልኩን ለውጧል። this is the new stage of war ኢትዮጵያ ውስጥ አዲስ ነው ይሄኛው። ስለዚህ አይቋቋምም። አብይ ምን ማድረግ አለበት? አሁን አብይ በየመንደሩ እየሄደ ከክልል ወደ ክልል እየዞረ በሚችለው ቋንቋ ሁሉ እያወራ መቀስቀስ አለበት። ይሄ ነው ስራው። አሁን ዴስፕሬት ነው አብይ። አሚኮን ጠርቶ ነገራቸው አማራ ህዝብ ላይ ያነጣጠረ። አሁን ደግሞ ኦሮሚያን አነጣጥሮ አወራ እና ያንን ደግሞ ፕሮፓጋንዳው ቀጠሮ ተይዞልናል። በጣም ተስፋ የቆረጠ እየተንከራተተ ነው አብይ። ከክልል ወደ ክልል የሚያንከራተት ጥምረት ስለተፈጠረ ነው። እዚህ ላይ ችን ያዙልኝ። ስለዚህ አብይ ያደረገ ያለው ጸረ ጥምረት ፕሮፓጋንዳ ነው። ሙሉ በሙሉ ፕሮፓጋንዳ ነው። ያነጣጠረው ደግሞ ጥምረትን ለማፍረስ ነው። ይችላል ወይ? አይመስለኝም። በዚህ ሰዓት አብይ ጥምረቱን ያፈርሳል በፕሮፓጋንዳ። እዛ ደረጃ ላይ ያለን አይመስለኝም። ስለዚህ ተስፋ የቆረጠ ሁሉንም ነገር ያደርጋል አብይ። አሁን አንዳንድ የእሱ ኢንተርቪውን ትንሽ እናዳምጥና በተለይ እሱ ምን ላይ ፎከስ እያደረገ ነው፣ ዋና አንኳር ነጥቦች ሆኖ የሚመጡ ሀሳቦች ተነግሮናል። በሰፊው ደግሞ እናዳምጣለን። ግን ዋና ሀሳቦች ተብሎ የመጣው አፋን ኦሮሞን የማትሰሙ እኔ ትራንስሌት አደርጋለሁ። እናዳምጥ። ረከምዩ ስርን ጊተሪታ ረትመለ ኢትዮጵያ ውጥቀውሳይን ቤኩ ኢመላ ኢጃርሳ ኢትዮጵያ ወሊን ቀብሶ ምን ኦሮሞ ቢሊሱማ ፍርቅቱማ ለፍታይሳ ኩቱሬ ኩኒ ወል ሲመተሙ ወልኢት ሞቲን ባህር ነጋሽ ቡልችሱን ዶሪ ደማ ኦሮሞ ኤርትራ ኬሰት መጋሊ ጉዶ tokko maqaan ishee Baarentuu jedhamti. Waa'ee Booranaaf Baarentuu maal beekuuf maqaa moggaasanii? አንድ ነጥብ ያዙልኝ። እንግዲህ ኤርትራ ላይ ያነጣጠረ ነው ይሄኛው። የባህረ ነጋሽ ንጉስ ዶሪ ይባላል፣ ኦሮሞ ነው እሱ አለ። አንድ ትልቅ ከተማ ደግሞ ባሬንቱ ትባላለች። ይህንን ባሬንቱ ያሉት ከቦረናና ባሬንቱ ምን ስለሚያውቁ ነው ይህንን የሰየሙት አለ። ተመልከቱ። የባህረ ነጋሽ እንግዲህ ባህረ ነጋሽ በኢትዮጵያ ታሪክ ስንማር እንግዲህ አብዛኛው ቦታው ኤርትራ ውስጥ ነው ባህረ ነጋሽ የሚባለው። ከመረብ መላሽ ባህረ ነጋሽ ይሄ የዛ አካባቢ ባህረ ነጋሽ ወደ ይሄ ጥያቄ የቀይ ባህር ጉዳይ ነው። የቀይ ባህር ጉዳይ ነው። የአብይ የቀይ ባህር ጥያቄ የዩኤኢ ቀይ ባህር ጥያቄ አሁን በአፋን ኦሮሞ መጥቶ የባህረ ነጋሽ ያኔ ንጉስም ኦሮሞ ነው ዶሪ ይባላል አለ። ከተሞችም ባሬንቱ ይባላሉ እዛ አካባቢ አለ። አዎ ባሬንቱ የሚባል አለ ቦታ ኤርትራ ውስጥ ብዙ የአፋን ኦሮሞ ስሞች አማራ ክልል ውስጥ፣ ትግራይ ክልል ውስጥ የትም ቦታ ሊኖሩ ይችላሉ አሉ። ምንም ችግር የለውም።
ይሄ የህዝብ ለህዝብ ትስስርን ያሳያል። በበጎ መልክ ነው ይህንን ማንሳት ያለብን። አብይ ግን ለጦርነት ብሎ ምን እየቆሰቆሰ እንዳለ የኦሮሞ ህዝብ አሁን ይሄ ኦቢኤን ላይ ነው ይሄንን ኢንተርቪው የሰጠ። ኦቢኤን ላይ ይሄ ንግግር ምንድን ነው ይዘቱ? ለምንድን ነው አብይ በዚህ ሰዓት ባህረ ነጋሽ የኤርትራ ንጉስ ያኔ ዶሪ ይባላል ኦሮሞ ነው ያለ፣ ባሬንቱ የሚባልም ቦታ አለ ያለ፣ ከኦሮሞ ቦረናና ባሬንቱ ጋር አንድ ነው። ለምንድን ነው ይሄንን የሰየሙት አለ። አታውቁም እንደ ኦሮሞ ህዝብ እያለ ነው። አሁን እዚህ ላይ ታሪክ የቅርብ ጊዜም ይሁን የሩቅ ጊዜም ይሁን ታሪክ እዛ አካባቢ በአፍሪካ ቀንድ በምስራቅ አፍሪካ እስከ ግብፅ ድረስ እስከ ሱዳን ድረስ ኢትዮጵያውያን አብሮ ሲኖሩ ነበሩ። የታወቀ ነው። በበጎ መልክ ነው ትስስሩ ያለው። ለጦርነት የምንጠቀም ሳይሆን እርስ በርሱ ሌላ ጊዜ እርስ በርሳችን የተጋመድነን ይላል አብይ። ዛሬ ግን ኦቢኤን ላይ አብይ ያወራው ለጦርነት ቅስቀሳ እያደረገ ነው። እዚህ ላይ አሁን ትግራይ አልፏል። እንትኑ ጦርነቱ የቀይ ባህር የምናደርገው እኮ ኦሮሞ ያንተ ጥያቄ አለ። ስለዚህ ለኔ አይደለም የምትሞተው፣ ለኔ ስልጣን አይደለም የምትሞተው፣ ያንተ ጥያቄ ስላለበት ነው እያለ ነው። ይሄ ናሬቲቭ ከባድ ነው የሚሆነው። አብይ አህመድ የኦሮሞ ታጋይ ሆኖ ሊቀርብ ኦሮሞ እኮ ኦሮሚያ ውስጥ በሰላም መኖር ያቃተ ህዝብ ነው። ዛሬ አምቦ ላይ ሰው በየቀኑ እየተረሸነ፣ ትናንትና ሰላሌ ላይ ደራ ላይ 4 ልጆች የኦሮሞ ነፃነት ሰራዊት ሴል ናቸው ተብሎ ንጹሃን አደባባይ ላይ ተረሽኖ ህዝብ ተሰብስበው በአደባባይ የሚረሸኑበት በየቀኑ የኦሮሞ ህዝብ እየተረሸነ ቤቱ እየተቃጠለ አፈሳ ደግሞ ለጦርነት ብሎ ዛሬ ላይ እኔ ብዙ ከተሞችን ቼክ አድርጌያለሁ። ዛሬ ለጦርነት አፈሳው ከባድ ነው። እናቶች በየፖሊስ ጣቢያ እያለቀሱ ነው። አሁን እኔ የምናገርበት ሰዓት ኦሮሚያ ውስጥ እናቶች በየፖሊስ ጣቢያ ልጄ እዚህ ነው ያለ ልቀቁልኝ፣ አልፈልግም እኔ ጦርነቱን እያሉ እናቶች እያለቀሱ ነው። ከአምቦ እስከ ነቀምቴ፣ ከወሊሶ እስከ አዳማ፣ ከሻሸመኔ እስከ ጭሮ አፈሳውን ተቃውሞ ሴቶች እናቶች ልጆቻችን ለጦርነት አንልክም እያሉ ነው። አፈሳውን ቀጥሏል አብይ ኦሮሚያ ላይ ለጦርነቱ። ዞር ብሎ ደግሞ ጦርነቱ እኮ ላንተ ነው እያለ ነው አብይ። ጦርነቱ እኮ የኔ አይደለም፣ እንዳውም አንተ ማካሄድ ያለብህ ጦርነት ነው እያለ ነው። ይህንን እኔ አረጋግጬ ነው። ገንዘብ ያላቸው በነገራችን ላይ ኦሮሚያ ውስጥ ገንዘብ ያላቸው እስከ 100,000 200,000 እየሰጡ ልጆቻቸውን ከፖሊስ ጣቢያ እያስወጡ ነው። ግን ደሃው ምንድን ነው የሚያደርገው? አፈሳው ይቀጥልና ደሃው ወደ ስልጠና ተወስዶ ለብ ስልጠና ሰጥተው እዛ ሄዶ የኤርትራ በረሃ ላይ፣ ሱዳን በረሃ ላይ፣ የአማራ ክልል በረሃ ላይ፣ ኦሮሚያ ውስጥ ጭምር እንዲሞት እንዲገል እያደረገ ነው አብይ። በዚህ በኩል ደግሞ መጥተው የታሪክ እንትን የዛሬ 2000 ዓመት ወይ 3000 ዓመት እኮ የንጉስ እንትን ኦሮሞ ነበር አለ እና ሜሮም ሊያነሳ ይችላል ትንሽ ቆይቶ ሜሮዬ ጊዜም ከዛ ደግሞ ፒራሚዱን እንኳን እዛ አካባቢም እያለ ስለዚህ እስከ ፒራሚዱ ራሱ እንሄድ ምናምን ልል ይችላል። ይሄ ቅዠት ነው። አብይ ምንድን ነው ያደረገ ያለው?
ትክክለኛው ልንገራችሁ በሬ ሆይ ብሎ የሚተርትበት ጉዳይ ነው። ሚያሞኘውን አሞኝቶ ለራሱ ጦርነት የሚቀሰቅሰውን ቀስቅሶ ያው በሬ ሆይ ሳሩን አይቴ ገደሉን ሳታይ ነው። ይሄ ነው በቃ የአብይ ስራ እና አሁን ችሎታ አለኝ እየሸወድኩ ነው ማለት ነው። አብይ እየሸወድኩ ነው። እንዲህ አይነት አስከፊ የአፍሪካ ቀንድ ጦርነት ውስጥ ኦሮሞን ለማማገድ እንጨት አድርጎ ለማቃጠል ይሄ ናሬቲቭን አምጥቷል። በሰፊው ደግሞ እናዳምጣለን አብይ ምን እንደምለው። እኔ የአፍሪካ ቀንድ ላይ የሶማሊያ፣ የጅቡቲ ህዝብ፣ የኤርትራ ህዝብ፣ የኢትዮጵያ ህዝብ፣ የሱዳን ጭምር የተሳሰረ ህዝብ ነው። አብሮ ሲኖር የነበረ ህዝብ ነው። አብሮም ይኖራል በሰላም ወንድማማች ነው። በተለያየ ቋንቋ እንተሳሰራለን። አብይ እንደሚያደርገው የጦርነት ቅስቀሳ አይደለም ለማለት ነው። ቀጥለን እናዳምጠው። ጅጅረማ አሲቲ ጋፍሌን ኡመን ኦሮሞ ቀበቴቲን ቀብሳ ቱሬ ከምቱ ዴ ቢታ mirga fuuldura duuba ilaaluun barbaachisaa miti. Oromoon guutummaatti bilisoomeera. ፔሬድ እዚህ ላይ ኦሮሞ ሙሉ በሙሉ ነፃ ወጥቷል አለ። ወደ ግራ እንዳትመለከቱ፣ ወደ ቀኝ እንዳትመለከቱ፣ ዞር ብላችሁ ማየት የለባችሁም። ኦሮሞ ሙሉ በሙሉ ነፃ ወጥቷል አለ። ከምን ቆይቶ ነው። አሁን ቀጥሎ ደግሞ እቺን ሀገር የገነባው ጎበና ነው ይላል። ደግሞ ቆስቲ እናዳምጠው። የጋጋፊን ቀብሶ ኦሮሞ ኩን ዴቢ አርገቻ ጅራቴ መድ ረኮ ነገኛ ኦሮሚያ ኩን ማሪ ላይ ካዩ ገነማ የኔ ወለቡማ ነው ሜጫፍቱ ለማታናን ገነምኒ ኬኛ ዋይ ወለቡማ ጆረንካስ ዳንጋ አምጅሩ ከነ ከንሰረ ቶክ ጎበና ዳጀቲ የአሁኑን ኢትዮጵያ የገነባ ድንበርዋን ያካለሉት ውስጥ አንዱ ጎበና ዳጬ ነው አለ። መጀመሪያ ደግሞ ምንድነው ያለ? ኦሮሞ ሙሉ በሙሉ ነፃ ወጥቷል አሁን አለ። ከምንድን ነው ነፃ ይወጣ? ጎበና ኢትዮጵያን ከገነባ ከምንድን ነው ነፃ የሚወጣ? ኦሮሞ ሙሉ በሙሉ ነፃ ወጥቷል አለ። አሁን አብይ የሚያወራው ነፃነት የተምታታ ነው። የኦሮሞ ህዝብ አይደለም ዛሬ ሙሉ ድፍን ኢትዮጵያ ህዝብ ነፃ አይደለም። እኛ የምናውቀው ታሪክን ተውት። የኢትዮጵያ ድፍን የኢትዮጵያ ህዝብ እንደ ባሪያ ቆጥሮ አብይ የዩኤኢ ተላላኪ ሆኖ አብይ ኢትዮጵያን እየገዛ ነው። ኢትዮጵያውያን ነፃ አልወጡም። አምጡ እስቲ ነፃነት ማለት ምን ማለት ነው? ለአብይ ይሄ ትርክቱን እንተው። ጎበና ኢትዮጵያን ይስራ ችግር የለውም። ምኒልክ ኢትዮጵያን ይስራ ችግር የለውም። እኔ አሁንም ማውራት ያለብን በዚህች ሰዓት ኢትዮጵያ ውስጥ ማን ነው ነፃ? ማን ነው ነፃነት ያለው? ኦሮሞ ነው? አማራ ነው? ትግራዋይ ነው? ሶማሌ ነው? አፋር ነው? ነፃነት ያለው ከባሪያነት በታች ሆኖ ሰው በየቀኑ የሚገደልበት የሚሰቃይበት ሲኦል የሆነችው ሀገር ዛሬ ኢትዮጵያ በአብይ ዘመን ምኑ ነው ነፃነት የምታወራ? ዛሬ ኦሮሞ ሙሉ ነፃ ወጥቷል አለ። ከምን? ኦሮሞም አማራም ትግራዋይም የኢትዮጵያ ህዝብ ሙሉ በሙሉ ነፃ የሚወጡት ካንተ ነው፣ ከአብይ አህመድ ስርዓት ነው ነፃ የሚወጡት። ነፃነት ስንል አንደኛ የፖለቲካ ነፃነት አለ፣ የኢኮኖሚ ነፃነት አለ፣ የባህል ነፃነት አለ። ጦር በየቀኑ በጦርነት እየገዛ እየጨፈጨፈን ኢትዮጵያውያንን እየጨፈጨፈ ኦሮሞ ነፃ ወጥቷል ይላል።
ይቅር ኦሮሞ ድፍን ኢትዮጵያ ነፃ አልወጣም ካንተ ነፃ አልወጣም። የኢትዮጵያ ህዝብ ሙሉ ኢትዮጵያ እንዳውም በኢህአዴግ ጊዜ በአንጻራዊነት ሰላም ነበር፣ ነፃነት ነበር። ዛሬ የባሰ የሚያደርገው ምንድነው? አብይ አህመድ ሙሉ በሙሉ የኢትዮጵያ ሉዓላዊነት ለዩኤኢ አስረክቦ ግማሹን ደግሞ ለአይኤምኤፍ አስረክቦ ኢትዮጵያውያን ምንም በውስጥ በኩል ደግሞ ምንም ምርጫ እንኳን እንዳይኖረው የውሸት ምርጫ እንኳን እንዳይኖር አድርጎ የአፈና ስርዓት አድርጎ በሰራዊት ብቻ በጠመንጃ ብቻ የሚያስተዳድርበት ሀገር ነፃ ወጥቷል ይላል። ደግሞ አንዴ ጎበና ነው የገነባ እያለ ኦሮሞ ደግሞ ሙሉ በሙሉ ነፃ እኔ ነኝ ያወጣሁት ይላል። ከምንድን ነው ነፃ ያወጣ ኦሮሞን አብይ አህመድ? ከማን ነው ነፃ ያወጣ አብይ ኦሮሞን? ኦሮሞ ከአብይ አህመድ በፊት ጥሩ ነበር ሁኔታው። ከአብይ አህመድ ሳይመጣ በፊት ይሻለናል። እኔ እንደ ኦሮሞ እንደ ኢትዮጵያ ዜጋ ከአብይ አህመድ በፊት ይሻለናል። በሰላም በነፃነት በሁሉም ነገር ከአብይ አህመድ በፊት ይሻል ነበር። ስህተት ነው የተሰራው። አብይ አህመድ ወደ ስልጣን መምጣቱ ስህተት ነው የሰራ ነው። ለዛ ደግሞ ይቅርታ ጠይቀናል። እኔ ይቅርታ ጠይቄያለሁ የኢትዮጵያ ህዝብን ኮንትሪቢዩት ስላደረግኩት የአብይ አመጣጥ ላይ አብይ የሚያወራው ነፃነት ምንድን ነው የሚባለው? የጆርጅ ኦርዌል 1984 የሚባለው መጽሐፍ ውስጥ ይሄ ጦርነት ሰላም ነው ይላል፣ ነፃነት ደግሞ ባሪያነት ነው ይላል፣ መሀይምነት ደግሞ ጥንካሬ ነው ይላል። አብይ እሱን እያወራ ነው። በአብይ ዘመን ሰላም ማለት ጦርነት ነው። ይሄ የሱ የትርክት ሚኒስቴር ዳንኤል ክብረት የሚመሩት የሚሰብኩት ጦርነት ሰላም እንደሆነ ነው። ነፃነት ባሪያነት ነው። ዛሬ ኢትዮጵያ ውስጥ በአብይ እያወራ ያለው ባሪያ ስትሆን ነፃ ነው፣ ነፃነት ነው። ኦሮሞ እኮ በታሪኩ በኢትዮጵያ ታሪክ እንደዚህ ሆኖ አያውቅም። እንደዚህ ተዋርዶ እንደ ሽንኩርት ነው የከተፈ እኮ ኦሮሞ። በየቀኑ ግድያው ኦሮሞ አሁን ምን ብሎ እንደምናገር ለኢትዮጵያውያን እኮ ማስረዳት አይችልም ኦሮሞ። ለምን? ገዳዮቹ ከኦሮሚያ ነው የወጡት። ነፍሰ ገዳዮቹ ከኦሮሚያ ነው የወጡት። ኦፒዲዮ የነበሩት ከዛ ተሰብስበው መንግስት ሆኑ እና መጀመሪያ ኦሮሞ ላይ ነው ጦርነቱን ያወጁት። አሁን አንዳንዴ ይቸገራል ኦሮሞ። ችግሩን ለመናገር ሁሉ ይከብደዋል ኦሮሞ ህዝብ እና በጣም አስቸጋሪ ጊዜ ለኦሮሞ በጣም አስቸጋሪ ጊዜ ነው። ጊዜው ፈታኝ ጊዜ ነው ለኦሮሞ ህዝብ ይሄ ጊዜ። ለምን? ይሄ ጨፍጫፊ በጣም ፋሽስት የሆነ ሰው ነፍሰ ገዳዮችን ሰብስቦ መንግስት ሆኖ ኢትዮጵያውያንን እየጨፈጨፈ ያለ ሰውዬ ከኦሮሚያ ነው የመጣ። ምንም ማድረግ አንችልም። ያሳዝናል። የኦሮሞ ሁኔታ በጣም ያሳዝናል። በአንድ በኩል ገዳይ ነው የሰውዬ፣ እዚህ ዞር ብሎ ደግሞ ነፃ ነኝ ያወጣሁት ይላል ኦሮሞ እና የሱ ደጋፊዎች ደግሞ አዎ አብይ አህመድ እኮ በቃ የኛ ነው፣ ሰሜኑን የጨፈጨፈልን ነው ምሉ አሉ። በግልጽ ነው የሚሉት። የኦሮሞ ህዝብ ጥያቄ እኮ ሰላም የሚፈልግ ህዝብ፣ ነፃ ሆኖ በእኩልነት ኢትዮጵያ ውስጥ
መኖር ይችላል ወይ ብሎ በየጊዜው የሚጠይቅ ህዝብ አንድም ቀን ሰሜን ሂጄ ልዋጋ ብሎ አያውቅም። ኦሮሞ ቄው ላይ ሰላምን የሚጠይቅ ህዝብ ነው። ዛሬ በየቄው የሚረሸን ህዝብ፣ ተረሽኖ ለጅብ የሚጣል ህዝብ አባከና የሚለው ሰው የለም። ሞት እንኳን አይባልም። ደግሞ በአፈሳም ወስዶ ይጠቀማል። አሰማርቶ ሂዱ ግደሉልኝ ይላል አብይ። የኦሮሞ ሁኔታ በጣም ያስቸግራል። ለምን እነሽመልስ የሚያረጉት የኛ መንግስት ነው የኦሮሞ መንግስት ነው ብሎ ይናገራሉ። ይሄ ገዳይ መንግስትን የኦሮሞ ነው እያሉ በጣም ያሳዝናል። የኦሮሞ ሁኔታ በጣም ያሳዝናል። የአባገዳ ልጅ ይላሉ። አባገዳዎችን 15 አባገዳዎችን ከረዩ ላይ ምስራቅ ሸዋ ላይ እንደ አይኤስአይኤስ እንደ አሸባሪ አጎንብሶ ረሽነው በአብይ ትእዛዝ እነ ሽመልስ ኮሬ ነገኛ ሆኖ አስረሽነው ኢልመ አባገዳ ነን ይላሉ። የአባገዳ ልጆች ነን ይላሉ። የኦሮሞ ሁኔታ በጣም ያስቸግራል። በየቀኑ ግድያው ኦሮሚያ ውስጥ መናገር ሁሉ ይሰቀጥጣል። እኔን አላይም አብዛኛውን ጊዜ እና አሁን ደግሞ መጥተው ኦሮሞን ነፃ ነኝ ያወጣሁት ይላል። ከምን ነፃ እንዳወጣን አልናቅም። ባሪያ አደረገን። ወደ ኢንተርቪው እንመለስ። Pretoria kana ifatti diiguudhaan waraanaa fi of qopheessaa jira. Namoonni kaleessa nuti mana hidhaa keessaa baasneetu bosona galee warra kaleessa hidhe wajjiniin hariiroo uummatee qabsaa jira. እዚች ላይ ነች እንግዲህ ዋናው የአብይ አህመድ ከኦቢኤን ጋር ቆይታ ያደረገ ዋናው ታሪኮ እዚች ላይ ነች። የኦሮሞ ነፃነት ሰራዊትን ታርጌት የሚያደርግ ምንድነው ያለ? ትናንትና እኛው ከእስር ቤት ያወጣናቸው ነፃ ያወጣናቸው ሰዎች ጫካ ገብቶ እነሱን ያሰሩትን ትናንት እነሱን ያሰሩት ጋር ጥምረት ፈጥሮ እኛን እየተዋጉ ነው አለ። ማን ነው እሱ? የኦሮሞ ነፃነት ሰራዊት ማለት ነው። የትናንትና አሳሪው ማን ነው? ህዋት ማለት ነው። እሱ ደግሞ ነፃ አወጣቸው እነኚህ ልጆችን ጫካ የገቡትን ነፃ አውጥቼ እኔ ዛሬ እነሱ ጫካ ገብተው እነሱ ራሳቸውን አስሮ ሲገርፋቸው የነበረው ወያኔ ጋር አንድ ሆኖብኝ እየመጡብኝ ነው አለ አብይ። ይሄ ነው የፈራሁት። ለዚህ ነው ለኦሮሞ ህዝብ ለመናገር ነው ኦቢኤን ላይ የቀረብኩት አለ። ስለዚህ አሁን ፍራቻውን አየን። ጥምረት እየተፈጠረብኝ ነው ያለ ነው። ትናንትና ማና የህዋት ችግር ካወራ ነው የአብይ ችግር ነው። አብይ የኢህአዴግ አካል ነበር፣ ስራ አስፈጻሚ ነበር። ኢህአዴግ ሆኖ ጠቅላይ ሚኒስቴር የሆነው አብይ አህመድ እንደው ከሰማይ ዱብ አላለም። ንጹህ የሆነ ከደም ንጹህ የሆነ ሰውዬ ከውጭ ሀገር ከአሜሪካ መጥቶ ኢትዮጵያን ለመግዛት አልተሾመም። አብይ አህመድ ኢህአዴግ ውስጥ ነበር፣ እሱም ኢንሳ ውስጥ ነበር። ኢንሳ ጠለፋ ቡድን ነበር፣ ሬዲዮ ኦፕሬተር ነበር። ስለዚህ ብዙ የኢትዮጵያውያን ህይወት ቀጥፏል አብይ አህመድ። ስለዚህ የህዋት ችግርን ሰትል ማድረግ ካለብን አብይም ቁጭ ብሎ አብሮ ሰትል ያደርጋል። የትናንትናው ካወራ ነው። ነገር ግን የዛሬው ላይ ፎከስ እናደርጋለን። የዛሬው ነው ዋናው። የትናንትናው ታሪክ ነው።
አብያችን ትናንትናውን አንስተው ህወሓትና ማለት የኦሮሞ ነጻነት ሰራዊት አንድ ሆኖ እየመጡ ነው ማለቱ ፈርቶ ነው። ይህንን ለኦሮሞ ህዝብ እየተናገረ የኦሮሞ ነጻነት ሰራዊት ከቲዲኤፍ ጋር እንዳይቆም እያደረገ ነው። ይሄ ደግሞ ከኦሮሞ ህዝብ ግፊት እንዲመጣ ነው የሚፈልገው አብይ። ስለዚህ ከኦሮሞ ህዝብ ግፊት እየመጣ የኦሮሞ ነጻነት ሰራዊት ከቲዲኤፍ ጋር እንዳይቆም፣ የኦሮሞ ነጻነት ሰራዊት ከፋኖ ጋር እንዳይቆም፣ ይሄ ነው በቃ ዋናው ተልኮ። የዚህ ኢንተርቪው ዋና ተልኮ አንዱ ይሄ ነው። በጣም ሌላኛው የኤርትራ ጉዳይ ጦርነቱ አንድ ላይ ነው የምናካሄደው። የትግራይ ጦርነት ትግራይን ከያዝን ኤርትራውንም እንይዛለን የሚል ናሬሽን ነው ይሄ ሌላው። ስለዚህ ሲጀመር አብይ ከእስር ቤት ያወጣቸው ሰዎች ጫካ የገቡት ስንት ነው? ውሸት ነው፣ ውሸት ነው። እነኚህ ልጆች ጫካ የገቡት ልጆች በአብዛኛው ምናልባት እስር ቤት ውስጥ የነበሩ ጥቂት ናቸው። እኔ የማውቃቸው አሉ ጫካ የገቡት። ደግሞ ጫካ የገቡት እኮ አብይ ኦሮሞን ስክድ ነው። ኦሮሞን ክደው ኦሮሞ ላይ ጦርነት ሲያውጅ በየከተማዎች አብይን ወደ ስልጣን ያወጡ ልጆች ናቸው ጫካ የገቡት። አብዛኛው ተረሽኖ ያለቀ በመሆኑ የተቀሩት ጫካ ገቡ። አብይ ላይ ነው የኦሮሞ ወጣት ላይ ጦርነት አውጀው ከዛ በየቦታው እየተረሸኑ እየታሰሩ ከእስር ቤት አውጥቶ የሚረሽናቸው። ከዛ ለምንድን ነው ቤት ውስጥ ቁጭ ብለን የምናልቀው ብለው ጫካ ገቡ ልጆቹ። እንዳውም እኮ ከኤርትራ የተመለሱ የኦኔግ ሰራዊት እኮ እንዳለ አሁን አዲስ አበባ ነው ያሉት። እነኚህ አሁን እኮ ጫካ የገቡት እኮ አዳዲስ ልጆች አብዛኛው አብይ አህመድ ራሱ ጦርነት ያወጀባቸው ልጆች ናቸው እንጂ አብይ እኔ ከእስር ቤት ያወጣዋቸው ከእስር ቤት ወጥተው ቀጥታ ጫካ ገቡ ምናምን የምለው ውሸት ነው። አንደኛ በኦሮሞ ፕሮቴስት ጊዜ ሰልፍ ወጥቶ በድፍረት በጀግንነት በየከተሞቹ ላይ መንገድ ላይ ሰልፍ ሲያደርጉ የነበሩ ልጆች ናቸው። አብይን እንደው ቤተ መንግስት ያስገቡ ማለት ነው። ይሄ ደግሞ ለፋኖም ለአማራ ፋኖም ይሰራል። ትናንትና ለለውጥ የለውጥ አካል የነበሩ አብይ ፊቱን ሲያዞርባቸውና ጦርነት ሲያውጅባቸው ጫካ ይገባሉ ማለት ነው እንጂ ኢህአዴግን በጠመንጃ ነው እንደ ኃይለማርያም ደሳለኝ ስልጣን የለቀቀው። ህወሓት በታንክ ነው እንደ ተሸነፈው ከአዲስ አበባ ተሸንፈው የወጣው። ህወሓት እኮ የኦሮሞ ህዝብ ጥያቄ ትክክል ነው ብሎ ስላመነ አዳይንዶ ወደ ጦርነትን አልመዘዘም። ይህንን መናገር አለብን። እውነትን መናገር አለብን። አብይ እንደው በቃ እንትን ይሄ ታንክን ያንጋጋ አዲስ አበባ የገባ ይመስላል እኮ አብይ። የህዝብ ጥያቄ ነበር። ከዛ በኋላ ደግሞ ኦህዴድ ውስጥና ብአዴን ውስጥ ጥያቄው ትክክል ነው፣ የኦሮሚያ ህዝብ ጥያቄና የአማራ ህዝብ ጥያቄ ትክክል ነው እያሉ ገዱ አንዳርጋቸውና ለማ መገርሳ ለውጡን ፑሽ አደረጉ። ይህ እኮ ጩሉሌ ነች እኮ ከሆነ ቦታ ዘው ብላ እንትኑን ጠለፈች እንጂ የትም አልነበረ ሰው እኮ ነው አብይ አህመድ። ለውጡን ጠለፈ፣ ያዘ። ከዛ በኋላ የራሱን ስልጣን ለመገንባት ፎከስ አደረገ። ከዛ በኋላ ጦርነት ጀመረ፣ ኦሮሚያ ላይ ጀመረ፣ ከዛ ትግራይ ላይ ሄደ፣ ከዛ ወደ አማራ ሄደ።
ዛሬ እኔ ነፃ ያወጣቸው ኦሮሞዎች ናቸው ጫካ የገቡት ምናምን ይላል። ደግሞ ውሸት ነው፣ ይሄ ሁሉ ውሸት ነው። ጫካ እንዲገቡ ያደረገው ራሱ ነው። እነኚህ አብዛኛው አልታሰረም። አንታሰር ብሎ ለምን ዝም ብለን እንሞታለን እንገደላለን ብሎ ጫካ የገቡ ናቸው። አሁን እሱ ዞሮ ዞሮ ግን ምንድነው እነሱ ላቸው ጽምዶ ውስጥ የገቡት እያለ ነው። ስለዚህ ጽምዶ መፍረስ አለበት፣ የኦሮሞ ህዝብ ዝም ብሎ ማየት የለበትም እያለ ነው። ማሊፍ ገልማ ገውደደ ከምብራዲሲ ሆማ ወራና ቢዮሌሳ ለችን ጅሩ ጉቱማት ኦፍ ቡልቹ ማል በርባቸው ወይቴ ጋፊ ዱጋ ይቀበል። ይሄ ደግሞ ትግራይ ህዝብ ምንም አይነት ጥያቄ የለው ማለት የትግራይ ህዝብ እውነት የሆነ ጥያቄ የለው። የሚገርም ያለ የኢትዮጵያ ሰራዊት እንኳን ትግራይ ውስጥ የለም እኮ ራሳቸውን በራሳቸው ያስተዳደራሉ ሙሉ በሙሉ ማለት ምንም አይነት ጥያቄ የላቸው ማለት የትግራይ ህዝብ ወይ ምንም አይነት ጥያቄ የለም። ራስን በራስ እያስተዳደርክ ነው። አዎ እናውቃለን። የኢትዮጵያ ሰራዊት እዛ ትግራይ ውስጥ የለም በአብዛኛው ማለት ነው እናውቃለን። ነገር ግን አብይ እያለ ያለው እዛ ውስጥ ሰራዊት እንኳን የለም ራሳቸውን በራሳቸው ያስተዳድራሉ እኮ አለ። ምንም አይነት ጥያቄ የላቸው ማለት ስለዚህ ቢያልቁም ባልቁም ያው ነው አለ። እንደው ማለት የትግራይ ህዝብ አሁን የፌደራል መንግስት አካል ናቸው። በትክክል ውክልና አላቸው። ሰው ተመርጦ ከትግራይ አዲስ አበባ ላይ የሚሳተፍ ሰው አለ። ባጀት ያገኛሉ። ከኢትዮጵያውያን ጋር ንግድ ይፈቀድላቸዋል። መድኃኒት ያገኛሉ። በአዲስ አበባ በኩል ደቡብ ክልል መሄድ ይችላሉ። ኢትዮጵያ እንደ ሀገራቸው ተቆጥሮ እንዲንቀሳቀሱ ይፈቀድላቸዋል። በከበባ እንዲራቡ አልተደረገም። በየጊዜው ደግሞ በድሮን አሁን ደግሞ ሙሉ ጦርነት ኦልሬዲ ይሄ ኢንተርቪው ቆይቷል የተዘጋጁ ነው ምናምን ይላል። ትንሽ ኢንተርቪው የተቀዳው ትንሽ ስለቆየ ኦልሬዲ ጦርነቱ ከተጀመረ በኋላ ነው እንግዲህ ይሄ ኢንተርቪው የተለቀቀ ያለው። የአሁኑን ሁኔታ የምዕራብ ትግራይና አሁን ደግሞ በደቡብ ትግራይ የአብይ ዝግጅቶችና ጦርነቶችን አነሳም። ለምን ኢንተርቪው ቆይቷል ከተቀዳ እና የትግራይ ህዝብ ምንም አይነት ጥያቄ የለውም ማለት። እዚህ ላይ በደንብ ማየት ያለባችሁ አንድ የአማራ ህዝብ ጥያቄ የለውም ብለዋል ከዚህም በፊት በኢንተርቪው አማራ ህዝብ የሚጠይቀው አንድች ጥያቄ የለውም ማለት። እንዳው ያንተ ጠላት ፋኖ የሚባል እንክርዳድ ነው አለ። ይሄ አይጥ ስል እንደዚህ ቢምቢ እያለ ህዝቡን እየሰደበ የትግራይ ህዝብ ደግሞ ምንም አይነት ጥያቄ የላቸውም አለ። የሚፈልጉት ራሳቸውን በራሳቸው እያስተዳደሩ ነው ምናምን አለ። ምንም ጥያቄ የላቸው ማለት ይሄ ነው እንግዲህ የኢትዮጵያ ጠቅላይ ሚኒስትር የሚባለው። ኦሮሞ ደግሞ ነፃ ወጥተሃል አፍን ዘግተህ እኔ ተነስልም እኔ አንተን አፍሼ ወደ ማሰልጠኛ ወስጄ ከዛ ወደ ጦር ሜዳ ስልክ እሺ ብለህ መሄድ ብቻ ነው አለ ኦሮሞ ነው። እና ይሄ ነው እንግዲህ ንግግሩን እስቲ እንየውና የመጨረሻ አካባቢ እሱ የተናገረውን እንጨርስ። ጉማ መን ኦሮሞ አባ ደበሬት ተማራቻ ጅረሞ ዋን ኢሳፍ መሉን እርገንሞ ከምትላንት ሱኒ ዋንካ ከነፊ ቀበቴቱ ከንኬሞ ከወሊኒቲ ወሊን ቆደቹ ቀብና ቆፋኬ ሙርቴሱ እንደንዴሱ የለ ኩን ወልቂጡማ ጅቡራ ከመዱ መሪን አባኦ ሸኔ ወዲኒ ታስፈማ ቱሬ ጅር ማል ረገ
ኦሮሞን ኢትዮጵያadha. ኢትዮጵያን ኢትዮጵያ irraan fottoqu. turtii muummichi ministeeraa Dr. እዚህ ላይ አንዱ መልስ ሰጠው። ምናልባት ሙሉ ኢንተርቪውም ማዳመጥ ያስፈልጋል። ማን ነው የራሱን ይዞ ያንተን ልከፋፈል የሚለው ያለው ማንን ሪፈር እያደረገ እንደሆነ ሙሉ በአሁን ሰዓት ዝም ብዬ እከሌን እያለ ነው ማለት አልችልም። ግን ደግሞ የሆነ አካል ሪፈር አድርጎ የራሱን ይዞ የኛን ደግሞ ልካፈል የሚለው ሰውዬ ማን ነው? የትኛው ማህበረሰብ ነው? እሱን ላጣራ ማለት ሙሉ ኢንተርቪው ሲወጣ ይታወቃል። ግን መጨረሻ ላይ እሱ ያለው የተጠየቀው ከኦሮሞ ነፃነት ሰራዊት ጋር እነሱ አባው ሸኔ ይላሉ። ከኦሮሞ ነፃነት ሰራዊት ጋር ለምንድን ነው ጭቅጭቁ ማልቀው ምናምን ተብሎ ሲጠየቅ ኦሮሞ ኢትዮጵያ ነው፣ ኢትዮጵያ ደግሞ ከኢትዮጵያ አይገነጠልም ማለት። እንግዲህ እዚህ ላይ የኦሮሞ ነፃነት ሰራዊት ኦሮሚያን ሊገነጥል ነው ያለ ነው። ከየት ነው ያነበበው? የኦሮሞ ነፃነት ሰራዊት ቃል አቀባይ ነው እንዴ? እኔ እስከማውቀው ድረስ የኦሮሞ ነፃነት ሰራዊት ኦሮሚያን ገንጥዬ አገር አደርጋለሁ ብሎ ወረቀት ላይም አልጻፈም፣ ንግግርም አላደረገም፣ ፕሮግራማቸው ውስጥ የለም። ከየት ነው ያነበበው? ማስፈራራ ነች እቺ። አብይ ምን የት ውስጥ ነው ያለ? የ1970ዎቹ ውስጥ ነው ያለ። ያን የነበረው እንትን አሁን በጣም ዓለም ተለውጣለች። አብይ ግን አልተለወጠም። እና ኢትዮጵያ ህዝብን ደግሞ በቀላሉ ሸውዳለሁ ብሎ ያምናል። ኦሮሞን ደግሞ እንደው ዝም ብዬ የሆነ ነገር ከተናገርኩ ሸውዳለሁ ይላል። እና ኦሮሞ እጣ ፋንታው ከሁሉም ኢትዮጵያውያን ጋር ነው። ለኦሮሞ አልፎለት ለአማራ ማልፍለት ጊዜ የለም። አማራው እየተጨፈጨፈ ኦሮሞ የሚደሰትበት ዘመን የለም። ትግራይ እየተሰቃየ ለአማራ የሚዘንብ ወርቅ አይኖርም። ኦሮሞ እየተሰቃየ ለሶማሌ ህዝብ፣ ለአፋር ህዝብ የሚዘንብለት ወርቅ ማር የለም። ስቃዩ ሲመጣ አንድ ቦታ ሲያርፍ ሁሉም ቦታ ይደርሳል። ኢትዮጵያ ውስጥ ደግሞ የህዝቦች ጥያቄ ይመሳሰላል። እዚህ ላይ በደንብ መያዝ ያለብን ኢትዮጵያ ውስጥ የጠላት ትርክት የሚባለው አለ። ያንተ ጠላት የከሌ ነው። አሁን አብይ ሁልጊዜ የአማራ ጠላት ትግራይ ነው፣ የኦሮሞ ጠላት ደግሞ አማራ ነው ይላል። ሲፈልግ ደግሞ የኦሮሞ ጠላት ትግራይም ነው ይላል። ይኸውላችሁ የጠላትነት ትርክት ኢትዮጵያ ውስጥ መንግስት ነው ሁልጊዜ ይህንን ትርክት እንትን የሚያደርገው። የኢትዮጵያ ህዝብ ሁልጊዜ የሚነገረው ምንድን ነው? ይነግሩታል። ያንተ ጠላት እከሌ ነው ተብሎ የመንግስት መዋቅር ነው ሁልጊዜ ጠላትን የሚያፈበርቀው። ኢትዮጵያ ውስጥ በኢትዮጵያ ታሪክ ውስጥ ህዝቦች መያዝ ያለባቸው ተብሎ የምነገራቸውን መንግስት ራሱ ነው ጠላትን የሚፈጥረው። በሁሉም ነገስታት ጊዜ የታሪክ ተመራማሪዎች፣ የፖለቲካል ሳይንስ ተማሪዎች ይህንን ታውቃላችሁ። ኢትዮጵያውያን ታውቃላችሁ። ጠላት የሚባለውን የሚፈጥረው ማን ነው? የሚገዛን ሰውዬ ነው። የሚገዛን ሰውዬ በየጊዜው መጥቶ ጠላት እከሌ ነው ብሎ ይፈጥራል። አይ ጠላት ደግሞ አሁን እከሌ አይደለም እከሌ ነው ካለ ህዝቡ እንዲለውጥ ያደርጋል።
በተደጋጋሚ ይህንን ትርክት እያደረጉ ከዛ በኋላ ጠላትን በየጊዜው እየፈጠሩ ህዝብን ይገዛሉ፣ ከፋፍሎ ይገዛሉ። ኢትዮጵያ ውስጥ በኢትዮጵያ ታሪክ ህዝቦች በራሳቸው እክሌ ጠላት ነው ብሎ ቁጭ ብሎ ተስማምቶ እክሌ ጠላታችን ነው ብሎ የወሰኑት ነገር የለም። ኢትዮጵያ ውስጥ ጠላት ተብሎ በየጊዜው የሚነገረን ከማን ነው? ከገዢው አካል ነው፣ ከገዢው ፓርቲ፣ ከገዢው መደብ ነው ሁልጊዜ። ስለዚህ አብይ እንደ ገዢ አካል እንደ ገዢ ፓርቲ ለኦሮሞ ማነው ጠላት የሚለውን እየሰራ ነው። ለአማራው ማነው ጠላት የሚለውን እየሰራ ነው። ለሌሎችም ኢትዮጵያውያን ጠላቶችን እነማን ናቸው የሚለውን አብይ ራሱ ነው ቁጭ ብሎ ጽፎ ይሰጣል። ያንን እናዳምጣለን፣ እዛ እንቀበላለን ማለት ነው። ይሄ እንደዚህ እያደረገ ነው። ይሄንን እየሰበርን ነው እኔ ማለት የሚፈልገው ይሄንን ትርክት እየሰበርን ነው። ኢትዮጵያውያን እየሰበሩ ነው እንደዚህ አይነት ትርክቶችን። መንግስት ሆነ የምትነግረን ነገር የለም። ጠላቶቻችን ማናቸው? ጠላት ኢትዮጵያ ውስጥ ህዝቦች፣ የህዝብ ጠላት አንድ ሰው ነው፣ አንድ ስርዓት ነው። በአሁኑ ሰዓት የሁሉም ኢትዮጵያውያን ጠላት አንድ ስርዓት ነው፣ የአብይ ስርዓት ነው። አበቃ። የኦሮሞ ጠላት ሌላ ህብረተሰብ የለም። የአማራ ጠላት ሌላ ህብረተሰብ የለም። የትግራዋይ ጠላትም ሌላ ማህበረሰብ አይደለም። የሁሉም የሶማሌ ጠላት፣ የአፋር ጠላት የሆነው የቤንሻንጉል ጉሙዝ፣ የስዳማ የሁሉም ኢትዮጵያውያን ጠላት አንድ ሰውና የእሱ ስርዓት ፔሬድ። እዚህ ላይ ደርሰናል። ስርዓቶች መጥተው የእኛን ጠላት አይነግሩንም። ከዚህ በኋላ የኢትዮጵያ ልጆች ታጋዮች እዚህ ላይ እየደረሱ ነው። የጋራ ጠላት አለን የምን ላይ እየደረስን ነው። ይሄ አልነበረም ከዚህም በፊት። በነገራችን ላይ ይሄ አልነበረም። ጨክነን እዛ ላይ እየደረስን ነው። ከዚህም በፊት በገዢ ስርዓት ጭንቅላታችን የተያዘውን ነገር እያወጣን ነፃ እየወጣን የኢትዮጵያውያን ጠላት ማን እንደሆነ አውቀናል። የኦሮሞ ታጋዮችም ይህንን አውቀዋል። የትግራይ ታጋዮችም ይህንን አውቀዋል፣ በጥንቅቅ ያውቃሉ። የአማራ ታጋዮችም የአማራ ጠላት ማን እንደሆነ አውቀዋል። እዚህ ላይ ስለደረስን ምዕራፉ ለየት ይላል ለማለት ነው። በተለይ ለአብይ አህመድ ምን እንዳሳመመው እንረዳለን። እቺን ካልኩኝ በኋላ ብዙ ሰዓት ወሰደብኝ መሰለኝ። ቀጥታ ወደ ጦር ዝግጅት አለ። እሱና የክልል ፕሬዝዳንቶቹ አስቸኳይ ስብሰባ በተመለከተ ትንሽ ሀሳቤን እሰጣለሁ። ከዛ በኋላ ፕሮግራሙን ጨርሳለሁ። አብይ አህመድ ያመመን ቢሆን አስቸኳይ ስብሰባ ጠርቷል። የክልል ፕሬዝዳንቶቹ ምንድን ነው ያደረገው? አስቸኳይ ስብሰባ የተጠራው በአገራዊ ምክክር ኮሚሽነሮቹ በኩል ነው የተጠሩት። ፕሬዝዳንቶቹ የተጠሩት በቀጥታ በአብይ ሳይሆን በምክክር አገራዊ ምክክር ኮሚሽነር በኩል እንዲጠሩ ተደርጓል። ዋናው ግን አብይ ራሱ ነው የጠራው። ለሁለት ነገር ነው የተጠሩት አሉ። አንደኛ ይሄ ምክክሩ ያልቃል፣ ካለቀ በኋላ ስራ ላይ ይውላል። ለዚህ ተዘጋጁ ነው። ስለዚህ አገራዊ ምክክር ጉባኤው የሚያጸድቀውን አሁን አይ ቲንክ በዚህ ሳምንት
የተወሰኑ ወደ ውሳኔዎቹ ይገባሉ። በሚቀጥለው ሳምንት ደግሞ ጉባኤው ያልቃል። ጉባኤው እንዳለቀ አብይ ንግግር ያደርጋል። ኢትዮጵያ አዲስ ህገ መንግስት እንድታገኝ ሬኮሜንዴሽን መጣ የሚል ይታወጃል። ለዚህ ራሳችሁን አዘጋጁ። ውሳኔው ደግሞ ግልጽ ነበር እና እዚህ በዲሞክራሲያዊ መንገድ መስፈናሪያ እየሰራ ነው ምናምን ብለው ለክልል ፕሬዝዳንቶች ሊነግሩ ነው። በነገራችን ላይ የክልል ፕሬዝዳንቶቹ ከየክልሎቹ የመጡ የምክክር ጉባኤ አባላት አንዳንድ ጊዜ ይረብሻሉ። ሲረብሹ የክልል ፕሬዝዳንቶቹ ተጠርቶ ያናግራቸውና አቅጣጫ ይሰጣሉ። ከየክልሉ የመጡ ሰዎችን መጥቶ ይገዝታሉ። ከፓርቲ እንትን ውስጥ ከፓርቲ ስምምነት ውጪ እንዳትወጡ፣ በዛው ውስጥ መጫወት ትችላላችሁ ብለው የምክር ወይ ደግሞ የዛቻ ወይ ደግሞ ማስፈራሪያ ምናምን ሰጥተው ይመለሳሉ ፕሬዝዳንቶች። አሁን አንዱ እንግዲህ የምክክር ኮሚሽን ውሳኔ እሱ ስራ ላይ ስለሚውል የክልል ፕሬዝዳንቶች ተጠርቶ ይህንን ኦሪንቴሽን ይወስዳሉ። ከዛ ለሴሬሞኒው ደግሞ ዝግጅት በጣም ሰፊ ሴሬሞኒ አለ። የመዝጊያ ዝግጅት ላይ አንዱ እሱ ነው። ሌላው በጣም ሲሪየስ የሆነው የጦርነት ዝግጅት አለ። ምንድነው የተባለው? አየን እኮ በምዕራብ ትግራይ ሰራዊት ቅስቀሳ አድርጎ ምናልባት አብይ እንደፈለገው አልሄደለትም። በምዕራብ ትግራይ የአብይ ሰራዊትም ተጎድተዋል፣ እሱም ጎድቻለሁ ብለዋል የትግራይ ሰራዊትን። ግን ደግሞ አስፈሪ የሆነው ድሮኖችን ተጠቅመዋል የትግራይ ኃይሎች የሚል በጣም ትልቅ አጀንዳ ነበር። ይህንን ድሮን የታጠቁት ከኤርትራ ነው የተባለው። ኤርትራ ኢሳያስ ነው ያስታጠቃቸው ድሮንን። ስለዚህ በድሮን ስለተመቱ በጣም ፓኒክ አድርጓል፣ ፈርቷል። ስለዚህ አብይ ምጸዳ ከዚህም በፊት እንትን የሚለው ይሄ የሚያኮራ የነበረው አንደኛ ድሮን አለኝ ነው፣ ሁለተኛ ደግሞ አየር ኃይል የኔ ነው እነሱ የላቸውም የሚል በድሮንና አየር ኃይል ብቻ ነው አብይ የሚኮራው ከዚህም በፊት። አሁን ድሮንም ታጥቋል እነሱ ከተባለ እንትኑ በጣም ሊከብድ ይችላል እና ምንድን ነው ማድረግ ያለብን የሚል ለመመካከር ያው አብይ ይነግራቸዋል። ምናልባት አብይ ዲቴሉን አልሰማውም። ሁለት አጀንዳ እንደሆነ ነው። አንዱ የሰሜን ጦርነት እንደሆነ በአላማጣ በራያ እና በአፋር በኩል የአብይ ሰራዊት ቦታ እንዲይዝ እያደረግን ነው የሚል ከመከላከያም ሰምቻለሁ። ፈርተናል። ትግራይ ሰራዊት ለምን በምዕራብ በኩል መሄድ አልፈለጉም? የትግራይ ሰራዊት እና እኛ የፈለግነው በዛ በኩል እንዲሄዱና ከአማራ ጋርም እንዲጋጩ ነበር። ያው ወልቃይት ምናምን አለ አይደለ? እዛ ተጠርቶ ተስቦ እዛ ውስጥ እንዲገቡ ነበር። ያንን አልፈለጉም የሚል አለ። ስለዚህ በደቡብ በኩል በደቡብ ትግራይ በኩል ፍራቻ አለን ብለዋል ብልጽግናዎች። ሰው ምንድን ነው ያሉት? አብይ እንዴት ነው የሚያስበው? በዚህ ሰዓት ትግራይን እያስታጠቀ ያለው ኤርትራ ስለሆነ ከዚህ በኋላ የጦር ፕላን ስናወጣ የግድ አስመራ ላይ ፕላን ማድረግ አለብን የሚል ወሬ ሰምቻለሁ። ለምን? ድሮኖቹ ከዛ ነው የሚመጡት፣ ከባድ መሳሪያም ከዛ እየመጡ ነው። ስለዚህ የጦር ዝግጅት መድረግ ያለበት ትግራይን መቆጣጠር ብቻ ሳይሆን ከምንጩ ማድረግ ያስፈልጋል። ስለዚህ ይህንን ከግምት ውስጥ አስገብታችሁ ወጣቶችን መላክ
የክልል ፖሊሶች ከተጠየቃችሁ መላክ አለባችሁ ተብሏል። እና በተለይ ደግሞ ከኦሮሚያ ፖሊሶች ምናልባት ወደ አማራ ክልል ሊሄዱ ይችላሉ። ያ ደግሞ ለኦሮሞ ነፃነት ሰራዊት ክፍተት እንዳይሰጥ ከደቡብ ምናምን ፖሊሶችን አምጥቶ ኦሮሚያ ላይ ሊያሰማሩ ይችላሉ። ይህንን ሲያደርጉ የብሔር ግጭትንም ይፈልጋሉ። አብይ ያንድን ክልል ወደ ሌላ ክልል ስትወስድ፣ ፖሊሶችን ስትወስድ የብሔር ቅርጽ ይዞ ይሄዳል። ይህ ግልጽ ነው። ስለዚህ አብይ ኦሮሚያ ላይ የሚያሰማራው ከሌላ ቦታ አምጥተው ወደ አማራ ክልልም እንደዛው ያደረገ ለመሸፈን ይሞክራል። ነገር ግን አይ ቲንክ በፕሮፓጋንዳም በተጨባጭም የሚሳካለት አይመስለኝም። የዚህኛው ዙር በጣም ለየት ያለ ስለሆነ እንትኑም ባላንስ ኦፍ ፓወሩ ተቀይሯል። አብይ እየሞከረ ያለው ሶስቱን ኃይሎች በተለይ የኦሮሚያ የአማራና የትግራይን ለያይቶ፣ አሁን ደግሞ ኤርትራ ላይም እቅድ አላቸው። ይህንን እንደው እብድ ካልሆነ በስተቀር እንደዚህ አይደረግም። እንደው አንድ ማለት እንደዚህ አንድ መሪ እንደዚህ አያደርግም። በአንድ ጊዜ ስንት ፍሮንት ነው የምትገጥመው? ለዚህ አብይ ብታመም አይገርመኝም። ይታመማል ማለት ነው፣ ያሳምማል። እና የስብሰባዎቹም ከጦርነት ጋር የተያያዘ ነው። ዲቴል ደግሞ ሁለቱ አጀንዳ መሆኑን ነው ያጣራሁት። ውሳኔዎቹን ደግሞ ተከታትዬ ማቀርብ ይሆናል። ዞሮ ዞሮ ግን አብይ የፈራው ጥምረትን ነው። ይሄ ጥምረት ደግሞ አብይ በሚያካሄደው በየመንደር እየዞረ ኢንተርቪው የሚሰጠው የሚፈርስ አይመስለኝም። ነገርየው ከዛ የበለጠ የባሰ ማለት ያለፈ ስለሆነ አብይ የእንትኑ እያበቃለት ይመስላል። በዚህ ሰዓት አብይ ምንድን ነው የምፈልገው? ያለምንም ኮሽታ እቺ ምክክር ጉባኤ አልቃ መስከረም ላይ እሱ መንግስት የራሱን መንግስት አዲስ መንግስት የሚባለው መስርቶ ወዲያውኑ ደግሞ ፕሬዝዳንት ተብለው የኢትዮጵያ ፕሬዝዳንት ተብለው ብሔራዊ ቤተመንግስት ውስጥ ፕሮግራም ማዘጋጀት ነው። እሱ የሚፈልገው እችን ነው እና እንደምንም ወደ ትግራይ ሽምግልናዎችን እንደሚልክ እርግጠኛ ነኝ። ያው በሌላ በኩል ደግሞ ጦርነትን በዛ በኩል በሁሉም በኩል ትግራይን አስከብቦ በፍራቻ ማለት ነው ሊቆይ ይችላል። ነገር ግን በዚህ ሰዓት አብይ ሌላ ግፊት ከዩኤኢ ካልመጣ በስተቀር ወደ ሰሜን ጦርነት መሄድ አይፈልግም። ለምን? እሱ አሁን በዚህ ሰዓት እችን ስንትን ልጨርስ እያለ ነው። ሀገራዊ ምክክሯን ሊጨርስ እንደምንም እያለ ነው። ነገር ግን የዩኤኢ ግፊት አለ። ያ ደግሞ ምናልባት የትግራይ ኃይልን ወደ ጦርነት ሊጎትት እንደሚችል አንዳንድ ምልክቶች አሉ። ግን ደግሞ የትግራይ ሰራዊት በአሁኑ ሰዓት ድሮን ስላለው ይሄ ነገር በነገራችን ላይ እኔ ያረጋገጥኩት ሳይሆን ከመከላከያ ሰዎች የሚሰማ ነገር ነው። በድሮን ተጠቅመዋል የትግራይ ሰራዊት የሚል መከላከያ ውስጥ አለ። ይሄ ነገር ደግሞ በጣም አስፈርቷል። ምናልባት አብይ ስለታመመ የሆነ ሰዓት የሆነ ነገር ሊወስን ይችላል። ካልኩሌት የሚያደርግ ሰውዬ አይደለም። ራሽናል ሰው አይደለም አብይ። ራሽናል ሰው ቢሆንማ እዚህ አዲስ አበባ ላይ ምክክር እያካሄደ ጦርነትን አይቆሰቅስም፣ ፕሮቮክ አያደርግም። እና ራሽናል ሰው ስላልሆነ በሆነ ሰዓት ጦርነት ሊጀምር ይችላል። አብይ የሚያደርገው ሁልጊዜ ሱይሳይዳል ነው። በቃ አጥፍቶ ጠፊ ስራ ነው የሚሰራ እና አንዳንዴ ደግሞ በእንትንም ያምናል። ይሄ በእግዚአብሔር ረዳኝ
እንትን በጥንቆላ ነገርም ያምናል መሰለኝ አንዳንድ ጊዜ እሱ ተጨባጭ ነገሮችን አውቃለሁ እና ከዚህም በፊትም እኮ ለእሱ ለኡሁሩ የተናገረው ነገር አለ። ኡሁሩም እውነትም ሰርቶለታል ምናምን ያለው እና እንዲህ አይነት ሰው መች ጦርነት እንደሚጀምርና እንዴት እንደሚወድቅ ሁሉ አቅም